እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ዓመታዊ የልደት በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 30 በዚች ዕለት ነቢይ ሰማዕትና ሐዋርያ የሆነ መጥምቁ ዮሐንስ ተወለደ። ዳግመኛም በዚች ዕለት በህንደኬ ካሉ ደሴቶች በአንዲቱ ውስጥ የሚኖር ገድለኛ የሆነ አባ ጌራን አረፈ። የአልዓዛር እህቶች ቅዱሳን ማርያና የማርታ መታሰቢያቸው ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 30 በዚች ዕለት ነቢይ ሰማዕትና ሐዋርያ የሆነ መጥምቁ ዮሐንስ ተወለደ። ይህም በእናቱ ማኅፀን ውስጥ ሳለ ለእግዚአብሔር ልጅ የሰገደው ነው። ይህም በመድህን ክርስቶስ ራስ ላይ እጁን ጭኖ በውሃ ያጠምቀው ዘንድ የተገባው ነው። በቅዱስ ወንጌል እንደተነገረ ወንድ ልጅን ተወልድ ዘንድ የኤልሳቤጥ የፅንሷ ወራት በተፈጸመ ጊዜ ወንድ ልጅን ወለደች። ዘመዶቿና ጎረቤቶቿ እግዚአብሔር ቸርነቱን እንዳበዛላት በሰሙ ጊዜ ስለ እርሷ ደስ አላቸው። በስምንተኛውም ቀን ሊገርዙት መጡ። በአባቱ ስም ዘካርያስ ብለው ጠሩ። እናቱ ግን አይሆንም ዮሐንስ ይባላለች። ከዘመዶችሽ ስሙ እንዲህ የሚባል የለም አሏት። አባቱንም ጠቅሰው ማን ሊባል ትወዳለህ አሉት። እርሱም ብራና ለምኖ ስሙ ዮሐንስ ይባል ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አንደበቱ ከድዳነት ተፈቶለት ተናገረ። እግዚአብሔርን ፈጽሞ አመሰገነው። ስለ ልጁና ስለ መድኃኒታችን መምጣት ልጁ ዮሐንስም የልዑል ነቢይ እንደሚባልና በእግዚአብሔርም ፊት እንደሚሄድ ትንቢት ተናገረ። ሰብአ ሰገል መጥተው ከሄዱ በኋላ ሄሮድስ ሕፃናትን በገደላቸው ጊዜ ስለ ሕፃኑ ዮሐንስ ለሄሮድስ ነገሩት። እንዲገሉትም ጭፍሮቹን ላከ። ጭፍሮቹም ወደ አባቱ ዘካርያስ መጡ። ሕፃኑንም ከእርሱ ፈለጉት። አባቱም አንስቶ በትከሻዎች ተሸክሞ ወደ ቤተ መቅደስ ከእርሱ ጋር እንዲሄዱና ሕፃኑን ከዚያ እንዲወስዱት ወታደሮችን ለመናቸው። ከዚህም በኋላ ሕፃኑን በመሠዊያው ጠርዝ ላይ አኖረውና ከዚህ ራሳችሁ ተቀብላችሁ ወሰዱት አላቸው። ወዲያውኑ የእግዚአብሔር መልአክ ነጥቆ ወደ በረሃ ወሰደው። ጭፍሮቹም ባላገኙት ጊዜ አባቱ ዘካርያስን ገደሉት። ሕፃኑ ግን አድጎ ለእስራኤል እስከተገለጠበት ጊዜ ድረስ በበረሃ ውስጥ ኖረ። የእግዚአብሔርን መንገድ ጥረጉ፣ ጥርጊያውን ማስተካከሉ እያለ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ እንሆ ብሎ ኢሳይያስ የተናገረለት ነው። ሚልክያስም ስለሱ እንዲህ አለ፣ በፊትህ ጎዳናዬን አስተካክሉ፣ የሚጠርግ መልእክተኛዬን እኔ ሰዳለሁ። ራሱ መድኃኒታችንም ስለ እርሱ ሲናገር ሴቶች ከወለዷቸው መጥምቁ ዮሐንስን የሚበልጠው የለም ብሏል። ይህ የእግዚአብሔርን ልጅ ባጠመቀውና የማትዳሰስ ራሱን በዳሰሰው ጊዜ የመወደው ልጅ ይህ ነው እርሱን ስሙት የሚል የአብን ቃል ሰምቷልና። ዳግመኛም ክብር ይግባውና በመድኃኒታችን በኢየሱስ ክርስቶስ ራስ ላይ መንፈስ ቅዱስ ወርዶ ሲቀመጥ አየ። እኛም መድኃኒታችን እንዲምረን ይቅር እንዲለን በአማላጅነቱ እያመን መታሰቢያውን እናድርግ። ዳግመኛም በዚች ዕለት ደግሞ በህንደኬ ካሉ ደሴቶች በአንዲት ውስጥ የሚኖር ገድለኛ የሆነ አባ ጌራን አረፈ። እርሱም እግዚአብሔርን የሚፈራውና የሚወደው ጾምና ጸሎትንም የሚወድ ነበር። ወደ እግዚአብሔርም የሚለምነውን ሁሉ ይሰማው ነበር። በጸሎትም ከዚያች ሀገር ንዳድ፣ አባር፣ ድርቅ፣ በጠላት መማረክ፣ የደም መፍሰስና የመርከቦች መስጠም ተወገደ። የፈለገውንም ሁሉ በጸሎት ያገኝ ነበርና። ሰይጣንም ስለዚህ ስለተሰጠው ጸጋ ቀናበት። በዕንቁ ያጌጠ የነገሥታትን ልብስ በለበሰች መልከ መልካም ሴት አምሳል ታየው። እርሷም ብቻዋን ትንጎራደድ ነበር። ባያትም ጊዜ ወደ እርሷ ሄዶ ስራዋን ጠየቃት። እርሷም እንዲህ አለችው፣ የንጉሥ ሰርስባን ልጅ ነኝ። እህቴ ለአባቷ ባሮች ጋር ባመነዘረች ጊዜ ሁላችንን እንዲገድለን ፈለገ። ስለዚህ ፈርቼ በሌሊትም ወጣሁ፣ ወደዚህ በረሃም መጣሁ። ቅዱሱን ሰው አንተን በማግኘቴም እድለኛ ነኝ። እርሱም ወደ እኔ የሚመጡ ሰዎች እንዳዩሽ ወደዚያች የዓለት ዋሻ ሂጂ አላት። በሌሊትም ከአራዊት የተነሳ እንደፈራ ሰው የጮኸች መጥታ የዱር አራዊት እንዳይበሉኝ ክፈትልኝ አለችው። እርሱም ከፈተላትና ገባች። በጎንም ተኝታ ደረቱን አቀፈችው።
ልቡን ወደ ፍቅሯ እስካዘነበለችው ድረስ ነገሯን አለሰለሰችለት። ያን ጊዜ ያደረባት የመንፈስ ቅዱስ ጸጋ ተለየው። ከእርሷም ጋር ተኝቶ ኃጢአት እንደሚሰራ ሆነ። ከስህተት ስካርም በነቃ ጊዜ በጠላት ሰይጣን ተንኮል ተሸንፎ እንደበደለ አወቀ። ከዚህም በኋላ ከሰይጣን ተንኮል የተነሳ ያገኘው ሁሉ በስጋውም ኃጢአት እንደሰራ ጻፈ። ከዚህም በኋላ ከደሴቱ ተራራ ደንጊያ አንስቶ እስከሚሞት ድረስ ራሱን ደረቱን እየደበደበ ኖረ። ነፍሱም ድና ወደ ዘላለም ሕይወት በጌታ ቸርነት ገባች። ከዚህም በኋላ እንደ ልማዳቸው ከእርሱ ቡራኬ ሊቀበሉት ሰዎች መጥተው አላገኙትም። በፈለጉትም ጊዜ ተኝቶ አገኙትና ያንቀላፋ መስሏቸው ሊቀሰቅሱት ጀመሩ። ነገር ግን ሞቶ አገኙት። አለቀሱለት፣ ተሳለሙት፣ ገንዘውም ቀበሩት። ከዚህም በኋላ ሞቱ በጠላት ሰይጣን ተንኮል ምክንያት ስለመሆኑ የጻፈውን አገኙ። ዳግመኛም በዚች ዕለት ከ4 ቀኖች በኋላ ጌታችን ከመቃብር ያስነሳው የአልዓዛር እህቶች የማርያና የማርታ መታሰቢያቸው ሆነ። በዘመነ ሐዋርያት በተመሳሳይ እንተ ፍረት ባለ ሽቷ ተብለው የሚጠሩት 2 እናቶች ነበሩ። ሁለቱም ስማቸው ማርያም ስለነበር ለመለየት እንዲያመች አንደኛዋን ማርያም ኃጢአት ከኃጢአት የተመለሰች፣ ሁለተኛዋን ደግሞ ማርያም እህተ አልዓዛር በቢታንያ የነበረችው ብለው አበው ይጠራቸዋል። በሉቃስ ወንጌል ላይ የምትገኘው ከኃጢአት ሕይወት የተመለሰችው ስትሆን በዮሐንስ ወንጌል ምዕራፍ 12 ከቁጥር 1 ላይ ያለችው የአልዓዛር እህት ድንግሊቱ ናት። ዛሬም የምናስባት ይህችውን እናታችን ነው። ቅድስት ማርያም መድኃኒታችን ክርስቶስ ወደዚህ ዓለም መጥቶ በሚያስተምርበት ዘመን በቢታንያ አካባቢ ትኖር የነበረች ድንግል ወጣት ናት። ወላጆች ባልነበረበት ቤት ውስጥ ታላቅ አልዓዛርና ማርታ አሳድገዋታል። በቤተሰብ ደረጃ እንግዳን ይቀበሉ ነበርና ጌታችን ወደዳቸው። አልዓዛርን ከ72ቱ አርድእት ማርያምና ማርታን ደግሞ ከ36ቱ ቅዱሳት አንስት ቆጥሯቸዋል። ወንድማቸው አልዓዛር በታመመ ጊዜ ወደ ጌታ ልከው ነበር። ያለ ጊዜው የማይሰራ ጌታ ባይመጣ አልዓዛር ሞተ። በአራተኛው ቀን አምላክ ሲመጣ ቅድስት ማርያም በጌታ ፊት ሰግዳ እግዚእ ሶበሳሎ ከዜ እሞተ ኡሄ አንተ በዚህ በኖርክ ወንድሜ ባልሞተ ነበር ብላ ለቀሰች። ዮሐንስ ወንጌል ምዕራፍ 11። ጌታም ስታለቅስ ባያት ጊዜ አምላክነቱ አራርቶት አለቀሰ። ወዲያውም በስልጣነ ቃሉ አዞ አልዓዛርን አስነሳው። ከፋሲካ ጌታ ከመሰቀሉ 6 ቀናት በፊት ቅዱሳን ለጌታ ክብር አገቡ። እርሱም ከደቀ መዛሙርት ጋር ታደነላቸው። በዚያም አልዓዛር ከጌታ ጎን ሲቀመጥ ቅድስት ማርያም ከጌታ ስር ተንበርክካ ናርዶስ የሚሉትን የ300 ዲናር ሽቶ በጌታ ላይ አፈሰሰች። መዓዛ መለኮቱና ሽቶ ሲገናኝ መልአ መዓዛሁ እንዲል ምስጥ የሚያደርግ ሽታ ቤቱን ሞላው። ምስጥ የሚያደርግ ሽታ ቤቱን ሞላው። በወቅቱ ይሁዳ ቢቃወምም ጌታ ምላሹን ሰጥቶታል። ቅድስት ማርያምም ማርያምስ ሐሬት መክፈልተ ሰናይ ዘኢያሃይድዋ ብሎ አመስግኗታል። ያመሰገናት ቁጭ ብላ በተመስጦ መማሯ ብቻ እንዳልሆነ አባ ሕርያቆስ መስክሯል። ሲመሰክርንም አድምሞንና ትዕግስትን እንደ ማርያም ገንዘብ እናድርግ ብሎናል። ቅዳሴ ማርያም ቅድስት ማርያም በጌታችን ክርስቶስ በሕማሙ ጊዜ ሲቀብሩት ነበረች። ትንሣኤውንም አይታለች። ከጌታ ዕርገት በኋላም መንፈስ ቅዱስን ተከትላ ለወንጌል አገልግሎት ተግታለች። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደር ለዘላለሙ አሜን። ሰኔ 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ መጥምቅ መለኮት ልደቱ፣ ቅዱሳን ዘካርያስና ኤልሳቤጥ ወላጆቹ፣ አባ ጌራን መስተጋድል ህንዳዊ፣ ቅዱሳት ደናግል ማርያና ማርታ፣ የ36ቱ ቅዱሳት አንስት የአልዓዛር እህቶች። እንዲሁም በዚህች ዕለት የሚከበሩ ወርሃዊ በዓላት ቅዱስ ማርቆስ ዘአንበሳ ሐዋርያ፣ አባ ሳሉሲ ክቡር፣ ቅዱስ ጎርጎርዮስ ነባቢ መለኮት፣ ቅዱስ ሶፊያ ሰማዕት ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጻድቃን ሰማዕታት ጸሎት መንፈሳውያን በሆኑ በቅዱሳን መላእክት አማላጅነት
ይልቁንም አምላክን በወለደች በእመቤታችን ቅድስት ድንግል ማርያም በጸሎታና በአማላጅነቷ ከሰይጣን ወጥመድ ያድነን ለዘላለሙ አሜን።